አሽረፍ አቡ ሀካም የተባለ ወጣት ሙሽራው ከሙሽሪት ጋር በደስታ እየጨፈረና በሙዚቃ ታጅቦ ሳለ ሳይታሰብ መሬት ላይ በድንገት ወድቋል። فمن شرح الله صدره للإسلام فهو على نور من ربه السلام عليكم ورحمة الله وبركاته። ሰላም ድነት ከበራችሁና ለክታቶች ባላችሁበት የአላህ ሰላም ዝና ተረዳይ ቸርታ ኢንሻአላህ ዛሬም ከመገን የተመለከታችሁት እጅግ በጣም የሚያሳዝን መረጃ ነው ያለው ከመግባት የተመለከታችሁት ማለት ነው። ለብዙዎች እንግዲህ ላይክ እያደረጋችሁ ቪዲዮ ለብዙዎች ሼር በማድረግ ሐሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በሰርጉ ምሽት እንግዲህ ህይወቱ ያለፈው ወጣት አሽረፍ አቡ ሀካም የተባለ እንግዲህ ግለሰብ ታሪክ ነው የምንመለከተው። እጅግ በጣም ያሳዝናል። በሰርጉ ምሽት የህይወት ፍጻሜ ይላል ወጣቱ ሙሽራ በድንገት በመውደቅ ህይወቱ አለፈ። ልብ የሚሰብር አሳዛኝ ዜና ከግብጽ በደቡባዊ ግብጽ አስዋን ውስጥ ሲከናወን የነበረው የሰርግ ስነ ስርዓት በቅጽበት ወደ ከፍተኛ ሀዘን ድንጋጤ ተለወጠ። አሽረፍ አቡ ሀካም የተባለ ወጣት ሙሽራው ከሙሽሪት ጋር በደስታ እየጨፈረና በሙዚቃ ታጅቦ ሳለ ሳይታሰብ መሬት ላይ በድንገት ወድቋል። ደስታውን በቅጽበት በሀዘን ተተካ። ሐሙስ ምሽት ላይ የተከሰተው በዚህ ልብ የሚሰብር ክስተት እርዳታ በፍጥነት የደረሱለት እንግዶች ሊያቀኑት ቢሞክሩም አልተሳካም። ዶክተሮቹም ሙሽራው በድንገተኛ የልብ መታሰር ምክንያት በቦታው ህይወቱ ማለፉን አረጋግጧል። ይህ አሳዛኝ ሁኔታ የተፈጸመው በአዲሷ ሚስት በቤተሰቦቹና በወዳጆቹ ፊት ነበር። ከደቂቃዎች በፊት በሳቅ በሆታና በጭፈራ የተናጋው የሰርግ አዳራሽ በቅጽበት በለቅሶና በሆይታ ተሸፋፍኗል። ለረጅም ጊዜ ሲጠበቅ የነበረው የደስታ ቀን በድንገት ወደ አስደንጋጭ ቀብር ተቀይሯል። ለወደፊት ህይወቱ በጣም ተደስቶ ነበር። ይህ አሳዛኝ ዜና ከግብጽ በማህበራዊ ሚዲያ በሰፊው ተሰራጨ ሲሆን በመቶዎች የሚቆጠሩ ሰዎች ድንጋጤያቸውና ሀዘናቸውን እየገለጹ ነው። አንድ የሙሽራው ጓደኛ በህይወት የተሞላው ሁሌም ፈገግ ያለው ለወደፊት ህይወት ደስታውን መቆጣጠር የማይችል ወጣት ነበር ሲል ጽፏል። ሌሎች ደግሞ ከቀናት በፊት በጋብቻው ዝግጅት ላይ መደሰታቸውን በማስታወስ ደስታው በዚህ ፍጥነት ወደ ጥልቅ ሀዘን እንደሚለወጥ ፈጽሞ እንዳልገመቱ ይናገራሉ። የአሽረፍ አቡ ሀካም እጅግ ደስተኛ ቀን ይሆን የነበረው አሁን ግን ልቡ መምታቱን ባቆመበት ሰዓት የሚታወስ የማይረሳ የጥፋት ሀዘን ሆኖ ቀርቷል። አንዳንዴ ህይወት እንዲህ አሳዛኝ ነገሮችን ይዛ ትመጣለች አስብሏል። እጅግ የሚያሳዝን መረጃ ሰምታችኋል። በሰርጉ ቀን እንግዲህ በቅጽበት በጭፈራ በዳንስ ሳለ በቅጽበት እንግዲህ መሬት ላይ ወድቆ ህይወቱ እንዳቆመ እንደሞተም እየተነገረ ነው። ይህ እንግዲህ በግብጽ የተፈጠረ አሳዛኝ ዜና ጭምር ነው። ብዙዎችን አሳዝኗል። ብዙዎች ደግሞ በዚህ ጉዳይ ላይ ሀሳብና አስተያየታቸውንም ሲሰጡ ነበረ። እጅግ በጣም ያሳዝናል። ያ አዳራሽ በደስታ በተሞላበት ቅጽበት እንግዲህ በቅጽበት ደግሞ ወደ ሀዘን ተቀይሮ ወደ ለቅሶ ያ ሁሉ ሰው ከዛ ደስታ በቅጽበት ወደ ለቅሶ የቀየሩበት ሁኔታ ምሽትም ጭምር ነበር። እጅግ ያሳዝናል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ይጠብቀን ከእንደዚህ አይነት እንግዲህ ፈተና። ይህ ትልቅ እንግዲህ ሙሲባም ጭምር ነው። ብቻ አስባችሁታል? በሰርጋችሁ ቀን የተደሰታችሁ ባለ ቅጽበት ብትሞቱ ሱብሃንአላህ በጣም ከባድ ነገር ነው እና ያው በዚሁ አጋጣሚ ማስተላለፍ የምፈልገው ነገር ቢኖር ሰርጎቻችን እንዴት ነው የምናደርጋቸው የሚለው ነገር ነው። ምክንያቱም በየትኛው ቅጽበት እንደምንሞት ስለማናውቅ ህይወት እንዲህ ናት። እየተደሰትን እንሞታለን፣ በሰላም ወተን ላንገባ እንችላለን። ይህ ስለሆነ ሰርጎቻችንን በመልኩ ነው እያደረግን ያለነው። በተለያዩ ሐራም ኬዞች ተጨመላልቀን እየጨፈርን እየተደለቅን አየር ላይ መኪና ቢገለበጥ አየር ላይ ህይወታችን ቀጥ ቢል አስቡት መጨረሻችንን። ያንን ነገር ልናስተውል ይገባል። ደስታችን ወደር ማለፍ እንደሌለበት ጭምር የሚያሳይ ቪዲዮ ነው ብዬ አምናለሁ እና ሰርጎቻችንን ልንፈትሽ ይገባል። በተለይ ኢትዮጵያ ላይ ያሉ ሰርጎች በጣም ከባድ ነገር ነው እየተመለከትን ያለ ነው።
ሸሪያውን ጠብቀው የሚደግሱ አካላቶች አሉ። እንዲሁም ደግሞ አላህን በአደባባይ እንግዲህ እያስቆጡ ጸጉራቸውን ገልጸው ሴቶች ሳይቀር ሙስሊም ሴቶች ብዙ ነገር ማለት ነው። ትላላቅ ሰዎች ከነሱ የማይጠበቅ ኮፍያ ለብሰው ጺማቸውን አሳድገው እንግዲህ ሲጨፍሩ የተመለከትንበት አጋጣሚ ነው። በአዳራሽ ብዙ ነገር ነው እየተመለከትን ያለ ነው። ትላልቅ ሰዎች በሙዚቃ ሲደለቁ ብዙ ተመልክተናል። ለማንኛውም አላህ ይጠብቀን ከእንደዚህ አይነት ሙሲባ። በተቻለን አቅም ደስታችንን ወደር ማሳለፍ የለብንም። እንዲሁም ደግሞ ሸሪያችን የሚጻረር ተግባር ጎልቶ ባይታይ በሰርጋችን በደስታችን ቀን የተሻለ ነው ብዬ አምናለሁ። አላህ ይጠብቀን። የሁላችንም መጨረሻ አላህ ያሳምርን። የሰው ልጅ መጨረሻው ሲያምር ነው። እጅግ ያሳዝናል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? በጣም ልብ የሚሰብር ዜና ነው የተሰማው። ብቻ ከባድ ነው ወላሂ እና አላህ ይጠብቀን ኢንሻአላህ። የዛሬ ቪዲዮአችን ይህ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም